አቶር ሽቶ ቤት በ3000 አሁን ከመጣ 7 ወሩ ነው። ኦኬ ከመጣ ዱባይ ካመጣሽው እና ሽቶ ቤት ስራ ተቀጥሮ አስቀጠረሽው ለኢቃማ 3700 ድርሃም ክፈል ሲባል ስራውን ለቆ ወጣ። 2 ወር ከ5 ቀን ሰርቶ ማለት ነው። እናም ሌላ ስራ ደግሞ 35 ቀን 1 ወር ከ5 ቀን አንድ ወር ከ5 ቀን ላለው ብዬ ነው። 2 ወር ከ5 ቀን 35 ቀን 1 ወር ከ5 ቀን ሰርቶ ደሞዝ 1200 ነበር የተቀጠረው። እናም 900 ድርሃም ሌላ ስራ ደግሞ ጽዳት ገብቶ ካምፓኒ በ900 ድርሃም ደሞዝ የሁለቱን ደሞዝ ቆርጦ 1600 ድርሃም ብቻ ተሰጥቶት አሁን የቀራማ 4000 ድርሃም ክፈል ተባለ። ከደሞዙ ከ900 ድርሃም ደሞዝ ላይ 700 እየተቆረጠ 200 ድርሃም ብቻ ይሰጥካል ሲባል አልተስማማም። በዚህ ምክንያቱም 200 ድርሃም ለመኖር አትበቃውም። ቀራማ የገባው ደግሞ በእናንተ አይዲውን ስላላሰራችሁለት። ለምን ከኢትዮጵያ ስታመጣኝ 270,000 ብር ከፍያት ከኢትዮጵያ ስታመጣኝ ቃል የገባችልኝ ስራ እንደምታስገባኝ ኢቃማዬ የምታስገባኝ መስሪያ ቤት እንደሚያሰራልኝ እንጂ እኔ ከራሴ እንደማሰራ አልተነገረኝም ነበር ነው ያለው። ትክክል ነው። ግን እንደመጣ ኦልሬዲ ስራን ያስገባ ነው። ስራ ገባ። ያው ካምፓኒዎች በተለያየ መንገድ የተለያየ ሀሳብ ሊያመጡ ይችላል። እኛ የካምፓኒ ማናጀር አይደለንም። ኦኬ ሀሳብ ለውጦ ካምፓኒው ነው። እያንዳንዱ ሰው ኦልሬዲ ቪዛቸውን እያሰሩ እየወጡ ስለሆነ በተለይ አበሾች በቃኛ በራሳችን ብር አንሰራም የሚል ሀሳብ ሲያመጡ ኦኬ ብለን ከዛ ስራ አወጣ ነው። ምክንያቱም እሱ እዛ ቦታ ላይ በብሩ ከፍሎ ቪዛ ማሰራት ስለሌለበት ካምፓኒ ኖርማሊ ሰራተኛ ሲቀጥር ቪዛ መስራት ግዴታው ነው አይደል? ለዛ ከዛ ስራ አወጣ ነው። ከዛ ስራ አወጣ ነውና ሌላ ካምፓኒ ስራ አገኘንለት። ያ ካምፓኒ ደግሞ ወረቀት በራሱ በካምፓኒው ስር ሳያሰራ ወደ ስራ አያሰማራም። ነገር ግን ምንድን ነው የሚያደርገው? አኮሞዴሽን ያስቀምጣቸዋል። ከዛ አብርሃምን ወስደን አኮሞዴሽን አስቀመጥ ነው። ከዛ አብርሃም ከአበሾች ጋዛ ቁጭ ብሎ ያው የተለያየ ሀሳብ ሲለዋወጡ ኖ ይህን ስራኛ አንፈልግም ብሎ አብርሃም በራሱ ለእኛ ሳያሳውቀን ከዛ ስራ ላይ ከዛ ከአኮሞዴሽን ወጥቶ ሄደ። ወጥቶ ሲሄድ እነዚህ እዛ ያስቀመጡት ሰዎች ኦልሬዲ ቪዛ አውጥተውለታል፣ ሌበር ስበዋል፣ ኢምፕሎይመንት አውጥተዋል። ከዛ አብርሃም ከነዛ ልጆች ጋር አብሮ ሲሄድ መልሰን አብርሃምን ኖ ኦልሬዲ እኮ እዚህ ካምፓኒ ኦልሬዲ ቪዛ ተጀምሮልሃል፣ ለምን ወጣክ? ነው በቃ እኔ እዛ መስራት አልፈልግም፣ ሌላ ስራ አስገቡኛል። ኦኬ ይሄ ልጅ ደግሞ እዚህ ገና ስራውን ሳያየው ስራውን አልፈልግም ካለ ይሄ ልጅ ኦኬ በቃ ይሁን ብለን ሌላ ስራ ፈልገን ደግሞ መልሰን አስገባ ነው። ስናስገባው እዛ መጨረሻ ላይ አሁን ያስገባ ነው ስራ ቪዛ ሊሰራለት ሲል ፓስፖርት፣ መቼም በፓስፖርት ነው ቪዛ የሚጀመረው። ፓስፖርቱን ይዞ ነው የወጣው። ልክ ቪዛ አፕላይ ሲያደርጉለት ሌበር ኦልሬዲ ሌላ ካምፓኒ በዛ ሰው ስም አፕላይ ከተደረገ ሌበር ይመልሳል። ኖ ያንተ ቪዛ ኦልሬዲ ሌላ ቦታ ፕሮሰስ ተደርጓል፣ ስለዚህ ካንስሌሽን አምጣ ተባለ። ካንስሌሽን አምጣ ሲባል ኦኬ ማድረግ ያልነበረብን እንግዲህ ከዚህ በፊት የተጀመረበት ቦታ እነሱን ሰዎች ማናገር ነው። እነሱን ሰዎች ስናናገር እኛ እዚህ ልጅ ላይ ብር አውጥተናል፣ ያወጣነው ወጪ ክፈሉ፣ ካንስሌሽን ፊስ ክፈሉ። በዛ ከነሱ ጋር ለረጅም ጊዜ ስንጨቃጨቅ ቆየን። በመሀል በቃ አብርሃም ኦኬ አጥፍቻለሁ አለ ራሱ። አሁን አንተ እዚህ ቦታ ቪዛ ተጀመረልህ፣ አንተ አልፈልግም ብለህ ወጣ። እነዚህ ሰዎች ደግሞ አሁን ብርም እየጠየቁ ነው፣ ቪዛ ኮስትም እየጠየቁ ነው ስለው አጥፍቻለሁ በቃ እርዱኝ አለ። የሰው ልጅ ደግሞ አውቆ አይደለም አይደል ያጠፋ። ይሄ ልጅ አውቄ አይደለም አለ፣ አዲስ ነው። ኦኬ ህጉን ስለማያውቅ አጠፋ። ይሄ ልጅ ሲያጠፋ ደግሞ ምንድነው ማድረግ ያለብኝ እኔ? በሱ ጥፋት ላይ ሌላ ጥፋት መጨመር ሳይሆን ሶሉሽን መፍጠር ነው። ምክንያቱም ይሄ ልጅ ዜጋዬ ነው፣ ኢትዮጵያዊ ነው፣ ወንድሜ ነው። እኔን እዚህ ጋር እንግዲህ ብዙ ሰዎች ያውቁኛል፣ እንዲህ አይነት ሰው አይደለሁም። ወደ ሶሉሽኑ ስመጣ ኦኬ ያለኝ አማራጭ ለሱ ሌበር አፕላይ የተደረገበትና ፊስ መክፈል ነው። ይሄ ልጅ ብር የለውም እዚህ ሀገር ላይ መጥቶ ቁጭ ብሏል። ስለዚህ ኦኬ ብለን ለመክፈል ተስማማው። ለመክፈል ስስማማ ሰውየው አጋጣሚ ሀጂ ላይ ሄዷል። የለም ካንስሌሽን መከንሰል የሚችለው ከሱ ውጭ ደግሞ ማንም መከንሰል አይችልም ይሄ ልጅ። ስለዚህ በቃ አንተ እስከዛ እዚህ ስራ ያ ሰው እንደመጣ እንዲከነስል እናደርጋለን አለን። የዛ ካምፓኒ ሰው 1 ወር ቆይቶ ሀጂ ተመልሶ መጣ። ተመልሶ ሲመጣ ከፈልን ሌበር ካንስሌሽን ስንት ነው? ማንም ሰው የሚያውቀው ነው።
ሌበር ካንስሌሽን እስከ 400 ይከፈላል። ኢምፕሎይመንቱ ሲከለሰል 300 700 ድርሃም በአብርሃም ከፈልኛ። ከኪሱ 1 ብር አልሞላም 700 ብር ስንከፍልለት ሌበር ካንስሌሽን። ኦኬ ከዛ መልሰን ካንስሌሽኑን ይዘን ለዚህ አሁን ለሚሰራበት ሰዎች ሰጠናቸው። እነዚህ ሰዎች ቪዛ ሊሰሩለት ሲፈልጉ አምነስቲ ሲመጣ ቀራማ ሀፉ ሲመጣ ሲስተም ላይ ኦቨርስቴ ያለባቸው ልጆች በሙላ አውቶማቲክሊ ብሎክ አድርጓል መንግስት ራሱ። ይሄኛውን ሌበር ራሱ ከከነሰልነት በኋላ ሲስተም ላይ አብርሃም አብስኮንድ አለበት። አብስኮንድ ለማስነሳት ደግሞ ኢሚግሬሽን መሄድ ይጠበቅብን ነበር። ኢሚግሬሽን እሱም ያውቃል። እኔ ከአንዴ 2 3 ሄጃለሁ ለሱ። ወደ ሶሉሽኑ ተመጣ። ኦኬ ካምፓኒዎች መልሰው እነሱም ደግሞ እኛ ቪዛውን እየሰራንለት ነው ብለው እነሱ አሹራንስ መስጠት አለባቸው፣ ጋራንቲ መስጠት አለባቸው አይደለ? አብስኮንድ ዝም ብሎ አይነሳም። እነዚህ ሰዎች እንደምንም አድርገን አሳምነን እንትናል ቀራማ ቆጠር። ቀራማ አጠቃላይ 3800 ነው የቆጠረበት። 3800 ሲቆጥርበት ካምፓኒው እኔ የእሱን ቀራማ 3800 አልከፍልም እራሱ ከደሞዙ የሚቆረጥ የሚስማማ ከሆነ መጀመሪያ ራሱ ይክፈል ነው ያሉት። ኖ ይሄ ልጅ የለውም ብር። በዚህም በሌላም ጉዳይ ይሄ ልጅ በአጋጣሚ ቀራማ ውስጥ ገብቷል። ስለዚህ አሁን ወደ ሶሉሽኑ እንምጣ። ይሄ ልጅ አቅም የለውም ይሄን ብር ባንዴ መክፈል። ስለዚህ ከደሞዙ እንቆርጣለን እኛ እንከፍላለን በሚል በመጨረሻ ተስማማን። አብርሃምን አናገርኩት። አብርሃም ሳናገረው ምን አለኝ? ኖ እኔ ኢትዮጵያ መሄድ እፈልጋለሁ፣ በቃ መስራት አልፈልግም፣ ኢትዮጵያ መሄድ እፈልጋለሁ ሲል ኦኬ ኢትዮጵያ ለመሄድ ሀሳብ ካለ እኔ በገዛ ወጪህን ችዬ ትሄዳለህ፣ ችግር የለውም ነው ያልኩት። መልሶ ደግሞ ልክልሻለሁ ቮይሱን ኖ በቃ እኔ አሁን ኢትዮጵያም ሄጄ ምንም ማድረግ አልችልም፣ የኢትዮጵያ ያለውንም ሁኔታ ታውቂያለሽ፣ ስለዚህ እንደሚሆን እዚሁ አድርጊልኝ ሲል ኦኬ አብርሃም በቃ ከ3800 እኔ 1000ን አግዛሃለሁ፣ 1000ን እኔ እረዳሃለሁ፣ ሌላውን ቀስ ተብሎ ከደሞዝ የሚቆረጥ ይሁንና ስራ ወረቀትን እነዚህ ሰዎች ይጨርሱ ብዬ ነገርኩት። ኦኬ በቃ አንቺ 1000ን ከረዳሽኝ በቃ ይሰራል። ይሄም ቮይስ አለኝ፣ ቮይሱን ልክልሻለሁ። በዚህ ተስማማን። ከዛ ካምፓኒውን ፑሽ አድርጌ ኢሚግሬሽን ሄደው ያለውን ጨርሰው ከፍለው ሪሲት ሰጥተው አስፈርመውት ከደሞዙ ሊቆረጥ ተስማምቶ ፈርሞ ጨረስን። እዛ ጋር ሜዲካል ሁላ ሄዷል አብርሃም። አሁን የእነሱ ችግር ምንድነው? የኢንፎርሜሽን አለማወቅ ነው። እህቱም በጣም ፕሬሽ የምታደርገኝ ማለት ነው። አንድ ሰው ሜዲካል ከሄደ ከቼንጅ ስታተስ በኋላ ነው አይደል? ቼንጅ ስታተስ ሳይደረግ ሰው ሜዲካል አይሄድም። ትክክል። አሁን በኋላ ቀራማ የሚባል ነገር አይታሰብም፣ አታስብ ስለው ነው። አሁንም ትንሽ ቆይቶ ቀራማ ይቆጥርብኛል አይዲ እጄ ላይ ካልመጣለ ነው። እነዚህ ሰዎች ፊንገር ፕሪንት አፖይንትመንት እየጠበቁ ነው። ፊንገር ፕሪንት እንዳይሄድግ ዊዝን 3 ዳይስ አይዲክ ይመጣል። ፊንገር ፕሪንት ደግሞ አሁን ወዲያው አፖይንትመንት አይገኝም። አንዳንዴ ወርም ሊቆይ ይችላል ፊንገር ፕሪንት አፖይንትመንት። ምክንያቱም እሱ ኒው ስለሆነ እዚህ ሀገር ላይ ያለውን ነገር ለማስረዳት በጣም ሞክሬ በጣም አስረድቼ ሊረዳኝ አልቻለም። ስለዚህ ይሄ ልጅ ኦልሬዲ ኦቨርስቴ የለበትም። ካሁን በኋላ ሜዲካል ሄዷል። ሜዲካል አልሄድክም አብርሃም? ከጨረሽ ብዬ ነው እኔ አጠቃላይ ሜዲካል ሄዷል ይሄ ልጅ። ስለዚህ ቼንጅ ስታተስ ተደርጎለታል። ፊንገር ፕሪንት ነው የሚጠብቀው። አይዲ ዊዝን 3 ዴይስ ይመጣል። ስለዚህ እኔ ኃላፊነቴን ተወጥቻለሁ አልተወጣው? በእኔ በኩል ያለው ነገር አልቋል። ኢቨን ዶ 1000 ብር ልረዳው ከኪሴ የተስማማሁት ይሄ ልጅ መጀመሪያ ጊዜ በፈጠረው ስህተት ነው። ከልጆች ጋር ግሩፕ ሰርቶ ለቆት በመጣው ስራ ነው ይሄ ሁሉ መስዋዕትነት። ግን ሶሉሽን ብዬ ነው አሁን ይሄን እያደረግኩለት ያለሁት። በእኔ በኩል ያለው ነገር ይሄ ነው። እኔም ፓስፖርት ነበር ሲስተም ላይ ቼክ አድርገሻለሁ። እኔም ፓስፖርት ነበር ተጨረሽ ማለት ነው። እሻው ጨርሰልች አንተ ደግሞ ያልከኝ እዚህ ጋር 3200 ሰው አለ። የሚያወሻሸን ነገር ምንም ነገር የለም። እኛ ከሽቶ ቦታ መጥቼ የተቀመጥኩት ቻርጃ ኢጃዛ ቤት፣ ወረቀት የተጀመረው ፈርኒቸር ቦታ፣ እኛን በኋላ ኢጃዛ ቤት ያስገባችሁን ኮንስትራክሽን ኖ። አንድ ነገር ስማና አውራና ልሰማህ የምችለው አንድ ነገር አውራ። እኔ ሚዲያ 100 ሚሊዮን ሺህ ቢኖርም 100 ሚሊዮን ቢኖርም እኔ ለሀቅን
እውነታን ማንም አስጨርሽኝ። መካድ አይችልም። አንድ ሰው ከሰው መደበቅ ቢችል ከፈጣሪው መሸሽ አይችልም። ይሄን አውቀ ነው አክብሬን የመጣሁት። ሁሉም ነገር አስጨርሽኝና ለእኔ መልስ ስጪ። በኋላ እኔ ጠብቄሻለሁ አይደለ? አንቺም ጠብቂኝ። መጨረሻ ላይ መልስ ስጪ። ኦኬ ጎሽ። እኔም ነጥብ ይዛለሁኝ። እኔም ስታወሩ ነጥብ ስለሚይዝ አንድ ነገር ልጠይቅ ከአብርሃም እዚህ ጋር ከካምፓኒው አኮሞዴሽኑን ሳታስፈቅድ ወጥተሃል? ከሰዎች ጋር አልወጣህም? ከአኮሞዴሽን በጭራሽ ሰው ታላስፈቅድ ወጥቼ አላውቅም። የወሰዱኝም እነሱ ናቸው የሚወስዱኝ። ከሌሎች ሰዎች ጋር አልሄድክም? ሀይባ ይሄም ሁሉም ነገር ይሄን ከመለስክልኝ በኋላ ከዛ በዝርዝር ታስረዳኛለህ። ከአኮሞዴሽን በጭራሽ ወጥቼ አላውቅም። ኖ አልፈልግም ብለህ የወጣኸው ስራስ? ስራ ቦታ ሄደን ስራ ባለቤቱን ያመጣክን አካል ሳታሳውቅ ከገባህበት ስራ አልወጣህም? ከጓደኞችህ ጋር ወይም ከሌሎች ስራ ቦታ ሄደን ሶስት ነን። ስራ ቦታ ሄደን ንፈርሙ ሲባል እኛ የመጣ ነው ፈርኒቸር ስራ ነው ያሉን። እናንተ የምታሰሩን ኮንስትራክሽን ነው። ይሄን ወረቀት አንፈርምም ስንል ተደላሎቻችሁ ጋር እንነጋገራለን ብለው ማታ መኪና ሲመጣ ትሄዳላችሁ ወደ አኮሞዴሽን፣ እስከዛው ጠብቀዋል። እስከዛው ድረስ ከምንጠብቅ ብለን እኛ አኮሞዴሽን ሄደናል። አኮሞዴሽን ሄድን፣ ከደላሎቹ ጋር ወራን። አኮሞዴሽኑ የማን ነው? የካምፓኒው። የትኛው ካምፓኒ? ኮንስትራክሽን የገባንበት ቦታ ላይ ካምፓኒ ማታ አኮሞዴሽኑ እኮ ነው የሄዳችሁት። እንደ መጥፋት አይቆጠርም ማለት እኮ ተመልሰን የገባነው እዛው አኮሞዴሽን ነው እንጂ ወደ ሌላ ቦታ የትም አልሄድንም። ከስራ ቦታ ወደ አኮሞዴሽን ተመልሰናል። አኮሞዴሽን ሄድን፣ ፓስፖርት ተቀበል። እራሱ ጓደኛዋ ቶፊክ ወንድሜ ነው የምትለው መጥቶ ወሰደን፣ ኢጃዛ ቤት አስቀመጠን። ከኢጃዛ ቤት ደግሞ ወደዚህ መጣን። እሺ ዛሬ ላይ አንተ እንደ ሜዲካል ወስደ ፕሮሰስ ሁሉ ማለቁን ታውቃለህ አታውቅም? አውቃለሁ። ነገር ግን ይሄንን ያስፈረሙን እሱን እኮ ነው የምለው እኔ ኦቨር 3800 በዛብኝ። ከመጀመሪያው ነው አንቺ 1000 ትረጅኛለሽ፣ ሌላውን እርዱኝ ብሎ አንቺ ጋር ቢመጣ አክሰፕት አደርጋለሁ። ቆይ ብራን ጥያቄውን ያስተካክል መጀመሪያ። እናቴ ትሆኛለሽ። ከታች ጀምሬ ነው እኔ መናገር ቀራማ ብቻ ቀራማ እንዳለበት ስቲል ምንም አይነት ፕሮሰስ እንደተደረገለት ነው። ውሸት እኔ ልንገርሽ ነገረኝ። በቃ አይተሻል። ውሸት ያለሽ ይሄን ደግሞ ለማረጋገጥ ፓስፖርት ነምበሩን ሰተሽኝ እኔ ሲስተም ላይ ልኬልሻለሁ። ቼክ አለ። ይሄንን ከዳር ጀምሬ መናገር እንፈልገው። ከሽቶ ቦታ እንደተቀመጥን ኢጃዛ ቤት እንደመጣን ወረቀት የተሰጠው ሌላ ቦታ ነው። እኛ ቦታ ትገባላችሁ ተብለን ወረቀት ተጀመረበት ቦታ ላይ ወስዳችሁ ያስቀመጡበት እና አብዲን ነው። ይሄንን እዚህ ቦታ ላይ ያስቀመጡ አብዲ የሚባሉ ልጆች ጓደኞች ሁለት ነበሩ። እዛ ቦታ ነው የኛ ወረቀት ተጀመረበት ቦታ ላይ እነሱ ያስገባቸው። እኛ የት ይወስዱና ኮንስትራክሽን ስራ። ከዛ ከኮንስትራክሽን አንስማማን በዚህ ብለን እኛ የመጣ ነው ፈርኒቸር ነው እንጂ ኮንስትራክሽን አይደለም ብለን መጣን። ከዛ እንደወደ ሲያመጡን የሌላ ቦታ ጽዳት ወሰዱ። ጽዳት ቦታ ሄጄ ያ ወረቀት ይሰራል ሲባል ከአንድ ወር በታይ ከሆነ አይሰራም ብሎ መለሰን። እነሱ ቶፊክ መጥቶ ወሰደኝ። እዛ ቦታ ላይ ወደዚህ አመጣኝ። ከዚህ ቦታ ላይ መጣሁኝ። ልክ ያለቀው ወረቀቴ በ7 ሆኖ በ9 እዚህ ቦታ ላይ ገባ። ገና ሊያልቅ ሲል 6 ቀን 5 ቀን ገና ከ10 ቀን እንደቀረው መጀመሪያ ላይ ወረቀቴ ሊያልቅ ነው። እሽቶ ቦታ ያለውን ብሬን አንጥተሽ ያሳድሽልኝ እያልኩ ነበር። እሱን አያገባችሁም። ሲስተር አለች ከታች መሳብ ትችያለሽ። አይባ ሁሉም ነገር እሷም አለች። ከሷም ጋር ወርተዋል፣ ከኔም ጋር ወርተናል። እያወራን እያለ ስለሱ አያገባሽም መዳክ እኔ በኋላ ብር አንጭ ብትኝ እኔ ብር ማመጣው ጉዳይ የለኝም። ስትላ ሲስተር ራሱ ብር ማንከፈ ያለሽ ነው ያለኝ። ቦይቱን ልኬልሻለሁ። አይባ መጨረሻ ላይ መስማት ትችያለሽ። እሱ ለራሱ ለብቻው ነው ለይቼ ላኩት። አዎ ኢትዮጵያ ለምን ብር ማንከፈ ያለሽ ብያለሁ። ኢትዮጵያ ብርሃን አስጨርሽኝ፣ ከቻልሽ አስጨርሽኝና አዳምጪኝና መልስሽን አዘጋጅ። እውነት እያወራ ሂዳ። ምክንያቱም አዳምጪውና ነጥብ ያዥና ሪካርድ ቦይስ እንዳለ ተቀምጧል። እዚህ ጋር ዋሽቷል ትያለሽ። ነጥብ ያዥ እያዳመጥ ከዛ ወደ ቦይሳችን ሀቢባ ጋር በሞላ አለ። ቦይሱም ትኬቱም ወረቀት ያስገባንበት ብር ራሱ አለ። ገብቶ ቼክ ማድረግ ይቻላል። ያወራነው ወሬ ያን ሰዓት ወይ እኔ ወይ አንቺ ውሸታም እንኳን አለ ማለት ከሁለት አንደኛች። ከዛ መጥቼ እዚህ ቦታ እየገባሁ እያለ ስጠይቃት ራሱ ሲስተር ራሱ ካልቻልሽ አስገብኝ ሀገር ብያታለሁ። ሲስተርም ብላታለች። በአብዛኛው በዚህ ጉዳይ የሚያወሩት ከሲስተር ጋር ነው። እኔ ራሱ ጠይቄያታለሁ። ከዛ እያልኳ እያለ እንሞክር ነው የምትለኝ። እሞክራለሁ፣ ነገ ሊሳካ ይችላል፣ አዳሩንስ ቢሳካ ትላለች። ነገር ግን አድሮ የለም። ስጠይቃት ቆይ አብርሃም ታገስ ነው የምትለኝ። ስጠይቃትም እንደዛው ነው የምትለኝ። እሱ ለካ ያቀራማ እየቆጠረ ኖሯል። ወረቀት የተሞከረው ሌላ ቦታ
የተሰራው። እዚህ መተን የጓደኞቼ ሲሰራ የኔ ወረቀት የለም። በምን ይሰራ? ሌላ ጋ ነው ወረቀት የተጀመረው። የወረቀት ያስጀመራችሁበት ቦታው ላልጠፋችሁም? እስኪ ንገሪ ብርሃን፣ ይሄን ኒውትሪሽን ፈተሽ ወረቀት የተጀመረበት ያስጀመራችሁበት ቦታ የት እንደሆነ አልጠፋችሁም? ለብዙ ቀን ትፈልጉ አልነበረም? እስኪ ንገሪ፣ ኒውትሪሽን ፍችና ንገሪኝ። ይሄን ተራዋን ተጠብቃ ነጥብ ይዣለሁ ማለት ይችላል። ወረቀቱ ሌላ ቦታ የተጀመረበት ቦታ ጠፍቶ ወረቀቱ ራሱ ሄደ አስፈልግ ተብዬ ኮምፒውተር ላይ ይልህ ተብዬ እዚህ ጋር አላፊያችን ይሄ አኮሞዴሽን ያለው ሰውዬ ያለውበት ቦታ ላይ እዛ ቦታ ላይ ሄጄ ስንት ቀን ተመላልሼ አላገኙትም። ያን ወረቀት የተጀመረበትን ቦታ ማለት እዚህ ይሆናል። ይሄ ቦታ እኛ የትም አልሰጠውም። ፓስፖርት እናንተው ጋር ነው ያለው፣ እናንተው ናችሁ ያስጀመራችሁ ስላቸው ራሱ ኖርማል ነገር አይደለም። ይሄ ነገር ሌላ ቦታ የሆነ ምናምን ስላቸው እዚህ ይሆናል እስኪ እናረጋግጣለን ሌላ ጋር ቦታ ሰጥተናል ነበር የሚሉ ግን ወረቀቱን የሰጡት እኮ እነሱ ናቸው፣ ፓስፖርቱ ማለት ነው። ወረቀቱ የተጀመረው እንጨት ቦታ ላይ ነው፣ ፈርኒቸር ተባለው እነሱ ተጀምረው የሚሉት የት ነው? ኮንስትራክሽን ቦታ ላይ እንጨት ቦታ ላይ የሁለታችን ይሄና የእስክንድር ራሱ አሁን ሄጄ መጥራት እችላለሁ። እዚሁ አኮሞዴሽን ነው ያለው። የኔና እሱ ወረቀት ተጀምሮ እዛ ተስተካክሏል አልቋል ጠብቆ እየተባለ ነው። ለ15 ቀን ያክል ኢጃዛ ቤት ቻርጃን የተቀመጠ ነው። ከዛ እዛ ቦታ የተቀመጠን እንዳለ ከዛ ወደዚህ መጣን። እዚህ ቦታ ላይ ሲታይ የኔና የእስክንድር ወረቀት ካንስሌሽን አምጡ ተባለ። ያ ወረቀት ሲፈልግ ለሳምንት ያክል ጠፋ። የእስክንድር የጓደኛዬን ካንስሌሽን በትክክሉ አስከንስለው አመጡት። የኔ ግን ካንስሌሽን አልተስተካከለም። በዛን ሰዓት ይህን ስጠይቃቸው ነገ ዛሬ ቆይ ታገስ ትላለች። ሲስተርም ካልሆነ አሳፍሪ ብላታለች እያለቻት እያለ እኔ በዛን ሰዓት ስራ ላይ ነበርኩ። ምክንያቱም እንዳልቀር ውጣ ይሉኛል። በዛን ሰዓት ደግሞ ምንም የተጀመረ ወረቀት ምናምንም የለም። በዛን ሰዓት እየሰራሁ ያለ እኔ አሁንም ራሱ በዛን ሰዓት እንዴት ሆኜ እንደምሰራ እኔ አሳይሻለሁ ፎቶ አቡ። እኔ እንደዚህ ሆኜ ነበር የምሰራው በዛን ሰዓት ማለት ነው እየሰራሁ የነበረው። እንደዚህ ሆኜ እየሰራሁ እያለ ላኩላት። እኔ የምሰራው እንደዚህ ሆኜ ነው። ለምንድን ነው በዚህ ተወዳ እንድጨነቅ የምታደርገው? ወረቀቱን አስተካክልልኝ እያልኳት እያለ ነገ ዛሬ ነው እያለችኛል። ቆይ አዳር ሊስተካከል ይችላል። 6 ቀን ብዙ ነው። በ6 ቀን ውስጥ አለኝ የቀረኝ 6 ቀን ነው። ሽቶ ቦታ እንኳን ባለው ብር እንኳን አሳድሽልኝ እያልኳት እያለ 6 ቀን ማለት ብዙ ቀን ነው። በዚህ ቀን ውስጥ ሊስተካከል ይችላል ትተን ይሄን ራሱ ፈጣሪ ይርዳ ያግዘኝ እያልኳት ነበር ያባር። ከዛ መጨረሻ ላይ እየተባባል እያወራን እያለ የጓደኛ የእስክንድር ወረቀት በትክክሉ መጣ፣ የኔ አልመጣም። ምን ነው ስላት ያንተም እኮ ያልቃል ምናምን ነው እያለችኝ ያለች። ያንተም አልቋል ብላ የላከችልኝ ወረቀት እኔ አሳይሻለሁ እዚህ ላይ ካንስሌሽን ነው ብላ ማለት ነው የላከችልኝ ወረቀት። እሱ ግን ካንስሌሽን አልነበረም። መጀመሪያ ላይ ፎቶ እንደገባልኝ መጀመሪያ ተልክ እየተሰራን ያለችኝ ወረቀት ይሄ ነበር። አሁን ካሜራ አብርቼ ሌላ ስልክ ላሳይሻለሁ። ይሄ ነበር ተጀምሯል የምትለኝ ማለት ነው። እኔ ፐርሰናል ኢንፎርሜሽን ይዘጋብኛል። አታሳይ እንደሱ ፐርሰናል ኢንፎርሜሽን እኔ ዋርኒንግ ይዘጋብኛል፣ ዘግቶብኛል ከዚህ በፊት ምንም አይነት። ከዛ እንደዛ እያለችኝ እያለ ወረቀቱ አልተጀመረም፣ ስም የለውም። ስሙ የታል ስላት ቼክ አድርገዋል ትለኛለች። ስም የለም። ስንሄድ ኮምፒውተር ቤት እኔ ቋንቋ አልችልም ሌላ ሰውዬ ስጠይቅ ወረቀቱ አልተጀመረም እንዴ ስንጠይቃቸው የራሷ የሷ ጓደኛ አለ ቶፊክ የሚባለው እሱ ነው ስራ የሚያመላልሰው የሚያስገባ። እሷ ለማን አሳልፋ የሰጠችኝ? ለቶፊክ። ከዛ እየሰራው እያለ ወፍ የለም ወረቀት ሲባል መጨረሻ ላይ ካንስሌሽን አስከንስያለሁ ብር ታመጣለህ አለኝ ሰውየው ማለት። እሺ ታስከነሰልክልኝ፣ እሺ አመሰግናለሁ ስለው ደግሞ አመሰግናለሁ ይላል። ብሬን ከደሞዝ ላይ ታመጣለህ አለኝ። እሱም ያን ሰዓት ደረሰኝ ሪሲት ላክልኝ አልኩት። የለም ሪሲት 400 ብር አለኝ። መጨረሻ ደግሞ አስከንስልያለሁ አለች እሷ። ስንት ብር? 700 ብር። አጠቃላይ ስንት ሆነ? 3100 ብር። ቅድም ያለችው ግን አንዴ 300 አንዴ 400 ነበር። ቅድም ላይ ያወራችው ላይ እኔ ያሉኝ አንዴ 700 ብር ሪሲቱን ራሱ አሁን ማሳየት እችላለሁ። አንዴ 400 ብር ነው ያሉኝ።
ልኬልሻለሁ ያሉት ነገር ሁለት አይነት ነው። ከዛ ያቀራማ ለካ እየቆጠረ እያለ እዚህ ጋር ስንጠይቅ አብስኮንዱ ይነሳል 500 ብር ትከፍላላችሁ ከ500 ከ2000 ምናምን ብር በላይ ከሆነ 500 ብር እናንተ ትከፍላላችሁ የተቀረውን ድርጅት ይችላል ተባለ። እሺ በሁለት ወር ከሆነ 250 ትከፍላላችሁ ተባለ። ተስማማን። በዚያ ነገር ጨረስን። ነገርኳት እኔ 1000 ብር አግዛለሁ። 1000 ብር የምታግዢ ከሆነ ያኛውም ደሞዜን ከዛ ተቀበለሽ አምጪልኝ፣ ያን ተቀበለሽ አምጪልኝ። ያ ሲደርስ የሽቶ ቤቱ 5 ቀን የሰራክበት የሽቶ ቤቱ ደሞዝ እሱ ቋሚ ስራ 1200 ብር ነው። ኦቨርታይም 300 አለ 1500 ነው የሚሆነው በአጠቃላይ ማለት ነው። ከዛ እዛም ጽዳት የሰራው ብር አለ ስላቸው ጽዳቱን ተወው ነው ያለኝ። አታስበው ነው ያለኝ። ምንም አላለም። ጽዳቱንማ ተቀብለካል እኮ 1600 ድርሃም። እዚህ ቦታ ላይ እዚህ የተሰጠው አንዴ 869 ብር አንዴ 400 ይሄ 742 ብር 1600 ብር ተቀብያለሁ ማለት ነው እዚህ ቦታ ላይ ሌላ የለም። ከዛ ወረቀቱ ይሄን ኩላ ስራ ግቡ ሜዲካል ስትገቡ ወደ ተቀመጥ ተባለ። ስራ ልንሄድ ስንል አይዲ ነምበር አንጥተው አይዲ ነምበር የለም። መቼው የተሰራው ወረቀት ሲታይ የለንም ማለት መለሰኝ፣ አስቀመጠኝ። እስቲ ተስተካከል ተቀመጣለኝ። ተቀመጡ። በዛን ሰዓትም እየቆጠረ ነው እያዋራኋት እንደውም አንድ ቀን እምታግዢ ከሆነ በሐሳብ እንኳን እርጅኝ እያልኳት ነበር። ስራ ቦታ ሆኜ ካርድ ሞልቼ ደውዬ ማለት አስልኪ እርጅኝ ምናምን እያልኳት እንዳለ የፈለከውን እንዳትደውልልኝ የፈለከውን መሆን ትችላለህ አለች። ከዛ ለሲስተር ነገርኳት። በአብዛኛው ሰዓት ከሲስተር ጋር ነው የጨረሱ። እንደዚህ ብላኛለች። ወረቀቴ ይስተካከል አተዛገር ይልቀው እኔ ይኸው 6 ወር ሆነኝ። ቀጣይ ደግሞ 7 ወር ሊሆነኝ ነው። አላንድ ደሞዝ እኔ ብር ከነቀውኝ ራሱ ቆየው። እኔ እናትና አባቴ እንኳን ሲደውሉ ፊቴን አዙሬ የማወራቸው ወድጄ ሳይሆን በፍርሃት የተሞላ ልብ ይዤ ነው። ምክንያቱም እነሱም እዛ እየሰራ ነው እያሉ ነው፣ እኔም እየሰራ ነው እያልኳቸው ነው። በዛ ላይ ሄዳለ በዛ ላይ ደግሞ እኔ ታመሜ ራሱ መድኃኒት ራሱ በግል ተፋርማሲ ነው መድኃኒት የተገዛለ ያን ራሱ ተበድሬ እዚሁ ነው የከፈልኩት ያንን ብር ማለት ነው። ተጓደኛ ተበድሬ ይሄ ሁላ ችግር አለ እያልኳት እያለ እነ ፋዘር ከዛ ማን ጋር ይደውላሉ? ሲስተር ጋር ይደውላሉ። ሲስተር ጋር ሲደውሉ በቃ እኔ ስለኔ ሁኔታ እንዳትነግሪ ስራ እየሰራው ደህና ነው በይ ነው የምላት። ምክንያቱም እናቴ እዛ ታለቅሳለች። በያለ ቤተሰብ አስተዳድራለሁ። በያለ 270 እዳ አለብኝ። በእኔ በኩል ቤተሰቦቼ እዳ ገብተዋል። እኔ ገና ሰርቶ ይለወጣል ተብዬ ማለት ነው። እና በዛ ሁኔታ ለማስተካከል ሲባል ነገሮች እዚህ ደረሱ። አሁን ደግሞ የዚህ ሀገር 4000 ብር ክፈል ተባልኩ። በኢትዮጵያ ወደ 170 ምናምን ሺህ ብር ማለት ነው። እኔም ብር የምከፍልበት አቅም የለኝም። 3000 ብር ታግዢኝ ይሄንን እዳ ልክፈል ስላት በቀደም ለታ ከሲስተር ጋር ግሩፕ ላይ ኢሞ ግሩፕ ላይ ከፍተን የፈለጋችሁትን አድርጉን የማውቀው ጉዳይ የለኝም። እንግዳ ፓስፖርቴን ስጪኝ እኔ ሰው ለምኜ ስራ አስገቡኝ እላለሁ ወይ ወደ ሀገሬ መልሱና ስላት የፈለጋችሁትን አምጡ የምታደርጉት አምጡ አለች። ይኸውኛው ወደ አንቺ መጣሁኝ። እስኪ ውሸት ነው የምትለው ነገር ካለ እሷም ትምጣ ሲስተር እሷም ትናገር ሲስተርም ሳይልኝ እዚህ ላይ እናወራለን። መጨረሻ ላይ ያልከው ውሸት ነው። ግሩፕ ያሰረን ጊዜ ያወራን ጊዜ አንቺ 1500 እርጂው አለችኝ እህቷ። እኔ ከዚህ በላይ አቅሜ አይችልም። ካንስሌሽን ኦልሬዲ ከቶፊቅ ጋር የሚከራከሩበት ጊዜ ተወቃል። የከፈልኩት እኔ ነኝ ነው አዳም እኔ ቦይስ ወላ የከፈልኩት እኔ ነኝ። ስለዚህ
1,000 ብር ባጀቴ ነው። 1,000 ብር ቃል ገብቻለሁ፣ ሰጠሃለሁ። በቃ እሺ፣ እሱን ከረዳሽኝ ይበቃኛል፣ ችግር የለም አስተካክልኝ ብለህ ላክልኝ ቮይስ አለ። እሱን ኦኬ በቃ ቃሌ ነው። 1,000 ብር ሰጠሃለሁ ያልኩህን ቮይስም አለ። ገብቶሃል? ከዛ 1,500 ስትል ኖ 1,500 አልችልም እኔ አልኳት፣ እሷን እህትየውን ማለት ነው። ያልኩሽ ምክንያት ግማሹ ድርጅት የሚከፍለው ተብሎ መጨረሻ ላይ ደግሞ 1,500 አንቺ ማትሞይለት ከሆነ በቃኛ ወደምንሄደው እንሄዳለን ስትለኝ ኦኬ የፈለግሽውን አድርጊ ብያታለሁ። አልከድም። ምክንያቱም ሁሉም ሰው ሊሚት አለው። ከሊሚቴ ማለፍ አልችልም። ሌላው ደግሞ ፓስፖርት አሰጭኝ ያልከው መንገድ ነው። ፓስፖርት አሰጭኝ ያልከው ከዚህ በፊት ያኔ 3,800 ካምፓኒው ቀራማ ሳይከፍል ሜዲካል ሳይወስደው ኢምፕሎይመንት ቪዛ ሳይወጣለት ካምፓኒው አሁን አዲሱ ካምፓኒ እየሰራበት ያለው የቪዛ ኮስት ሳያወጣ በፊት ቢሆን ኦኬ ፓስፖርቱን አሰጥቼ ወደ ኢትዮጵያ መሳፈር ይችል ነበር። ነገር ግን ትኬትንም እችላለሁ ወደ ኢትዮጵያ መመለስ ከፈለክ አልኩት። ኦኬ ብሎ መልሶ በነጋታው ቮይስ ላከልኝ። በቃ ኢትዮጵያ ያለው ነገር ጥሩ አይደለም፣ መመለስ ስለማልፈልግ እዚህ ያለውን ነገር አስተካክልኝ፣ አንቺም እረዳሃለሁ ያልሽውን 1,000 ብር ከሰጠሽ ችግር የለም ብሎ ተስማምቶ ነው እዚህ ደረጃ የደረስ ነው። አሁን ደግሞ ባለቀ ሰዓት ምንድነው ሀሳብ የሚያስቀይረው? ፓስፖርት ነው ያው በመስመር ደውለሽ ነው ያወራሽኝ። ስማ ቆይ ፓስፖርቴን ስጪ ከሎሊ ሄጄም ቢሆን እሰራለሁ አላልኩሽም ብዬሻለሁ እኮ። ፓስፖርት እንዴት ይሰጣል? ደግሞ በቀደምታ ከሲስተር ጋር ያወራኛል። አንተ እዚህ ሀገር አዲስ ነህ። ብዙ ኢንፎርሜሽን ከሌለ ኢንፎርሜሽን ካላቸው ሰዎች መጠየቅ። አንድ ካምፓኒ ለአንተ ወጪ ካወጣ በኋላ እንዴት ነው ፓስፖርት የሚሰጥ ስታስበው? ይሄ ካምፓኒ እኮ አንተ የምትሰራበት ካምፓኒ የኔ ካምፓኒ አይደለም፣ የድርጅት ካምፓኒ ነው። ገብቷል? እኔን ፐርሰናል ብትጠይቀኝ ኦኬ የኔ ካምፓኒ ቢሆን ፐርሰናል መልስ ልመልስልህ እችላለሁ። ስለዚህ ይሄን ፓስፖርት እኔ ላሰጣህ አልችልም። ኦፍ ኮርስ ሌላው ደግሞ የጽዳት የሰራሁበት ያልከው መልሰህ ራስህ ዋሽተህ ራስህ መልሰከዋል። ወስጃለሁ ብለሃል ማለት ደሞዝ መውሰድህን አውቃለሁ። ያኛውን ይኸው እዚህ ጋር አሉ ልጆች። ቆይ የዛኛውን ቦታ አታስቡት አይደል ያላችሁ? ንገሪኝ። ሽቶ ፋብሪካን ደግሞ በተመለከተ 35 ቀን ደሞዝ እንዳልወሰድክ አውቃለሁ፣ ነግረኸኛል። ግን እኔ ምንድን ነው ያልኩክ? እዚህ ሽቶ ፋብሪካ ጋር እኛ ድርጅትን ነው እየሄደን የምንጠይቀው አይደለ? እኔ አይደለሁም እዛ ቦታ ላይ የሰራሁት፣ አንተ ነህ አይደል? አንተን ይዤ ሄጄ መጠየቅ አለብኝ እዛ ቦታ ላይ። ይሄን ግን ለማድረግ ምንድን ነው ያልኩክ? አብርሃም ታገስ፣ መጀመሪያ አይዲክ ይለቅ፣ አይዲን በእጅ ያዝ። ምክንያቱም ህገወጥ በነበርክበት ሰዓት ወስጄ አንተ እነዚህ ሰዎች ጋር ስትጨቃጨቅ ፖሊስ መጣ፣ አንተ ሪፖርት ተደረግ አልተደረግም። ስለዚህ ያልኩክ ታገስ ታገስ። አይዲህ እንደመጣ እንሄዳለን። እኔም ቢሆን አንድ ቀን መስዋዕት ከፍዬ አብሬ እሄዳለሁ ብያለሁ። ስለዚህ ይሄ ትዕግስት የሚጠይቅ ነገር። እሺ ቆይ እኔ ደግሞ ከያዝኳቸው ነጥቦች ውስጥ እኔ ጥያቄ እንድጠይቅ ፈቀዱልኝ። እኔ አሁን ሁለታችሁንም ሳዳምጥ ያዝኩት ነጥብ ምንድነው? በመጀመሪያ አንቺና አብርሃም ተስማምታችሁ ከኢትዮጵያ አመጣሽው። ከዛ በኋላ ሽቶ ድርጅት ተቀጠረና 35 ቀን ከሰራ በኋላ ድርጅቱ ኢቃማህን በራስህ አሰራ ስላለው ኢቃማውን በራሱ ማሰራት ስለሌለበት ነው ከዛ ስራ የወጣው አይደል? አዎ። ከኢትዮጵያ ሲመጣ ግን አንቺና እሱ አግሪመንታችሁ ስምምነታችሁ ይሄ ሰው ካምፓኒ ያስገብተሽው ኢቃማ ሊያሰራ ነው። ከመጣ በኋላ ካምፓኒው ሐሳቡን ቀየረ። የካምፓኒው ሐሳቡን መቀየር የአብርሃም ችግር ነው አይደለም? የአብርሃም ችግር ስላልሆነ
የአብርሃም ችግር ካመጣሁት እኔ ነኝ ፕሮቴክት ማደርገው ያለው ሰው ትክክል። እንደዚህ ሀገር ያመጣው የአብርሃም ችግር ስላልሆነ ወደ ሌላ ስራ እኮ ላክ ነው አኮሞዴሽን። ወደ ሌላ ስራ ልካችሁትም ይሄ ልጅ ቃማ ካልተሰራለት ቀራማ ውስጥም ከገባ እናንተን ስለሆናችሁ ያመጣችሁት እናንተ ናችሁ ቀራማውን ከፍላችሁ ሴፍ የሱን ሴፍነት አይተውኩ ነው ሌሎች ሰዎች በእናንተ የሚመጡት ምን ያህል በእናንተ የሚመጡ ሰራተኞች ደህንነታቸው የሚጠበቅላቸው መሆናቸውን አለመራባቸውን አለመውደቃቸውን ቀራማ ላይ አለመግባታቸውን ሲያዩ ነው ሌሎች ሰዎች በእናንተ የሚመጡት። ለምን በዚህ ካምፓኒ በዚህ ኤጀንሲ የሚመጣ ሰው ሴፍ ነው፣ አደጋ ላይ አይወድቅም፣ ስራ ይፈታም፣ ስራ ይገባል፣ ኢቃማ ይሰራለታል። ያንን ሲያይ የእናንተ ኤጀንሲ ሴፍነት ሲያይ ሁሉም በእናንተ መምጣት ይፈልጋል። ግን አሁን ይሄ ልጅ መጥቶ የሽቶ ካምፓኒ ሀሳቡን ሲቀይር የሱ ችግር አይደለም። ለምን የሽቶ ካምፓኒ ዲል የሚያደርገው ከእናንተ ጋር ስለሆነ ይሄ የእናንተ ችግር ነው። ካምፓኒው እናንተ ላይ ክህደት ፈጸመ። መጀመሪያ እንደሚያሰራ ነበር ቃል ይገባላችሁ፣ በኋላ አላሰራም። ስለዚህ እናንተ ከስራችሁ እናንተ ኪሳራ ሌላ ቦታ አስገብታችሁት ይሄኛውም ድርጅት ማያሰራ ከሆነ እናንተ ከቨር አድርጋችሁ ገባሽ ሀቡ ሚስ አንደርስታንድ አድርገሻል። እሺ ከዚህ ከሽቶ ቦታ ሲወጣ ወደ ሌላ ስራ ላክ ነው። ቪዛው ኤክስፓየርድ አላረግም ነበር ያኔ። ቪዛው ኤክስፓየርድ ቢያደርግ ያንቺ ፖይንት ኢዝ ራይት እኮ ያን ሰዓት ኮንስትራክሽን ስራ ጨርሳ ላስረዳት መጀመሪያ አብርሃም ጊዜ እሰጣለሁ፣ ሰማሃለሁ፣ ችግር የለውም። እኔ እኮ ሳልሰማክ የቀረውበት ቀን የለም። ከሽቶ ፋብሪካ ሀሳቡን ሲቀይር ያለን አማራጭ ምንድነው? ለዚህ ልጅ ሌላ ስራ መፈለግ ነው። መፍትሄው እሱ ነው አይደል? ሌላ መፍትሄ የለም። ጽዳት ካምፓኒ ያስገባችሁት ጽዳት ካምፓኒ ያገኛለት። ጽዳት ካምፓኒ ስናገኝለት ኦኬ አብርሃም እዚህ ስራ ሲባል እዛ እየሰራ ለምን ጽዳት ካምፓኒ አይደለም? ጽዳት ካምፓኒ አልገባም እሱ። ከዛ በኋላ ኮንስትራክሽን ካምፓኒ ሆኖ ላይክ ፈርኒቸር ተብለው ግን ሲሄዱ ኮንስትራክሽን ነው። እዛ ውስጥ እሱ ጽዳት ይሰራ አይደል? አልጀመረም። ተቀመጠ። እንደዚህ ነው አብርሃም አይደለም፣ እንደዛ አይደለም። አብርሃም አኮሞዴሽን ይሄድከው ከዛ ከሄድክ በኋላ ቀጥታ ፈርኒቸር አኮሞዴሽን የገባው። ፈርኒቸር አኮሞዴሽን ምን አለ? ፈርኒቸር አኮሞዴሽን ምን አለ? በእኛ ስር ቪዛ አትሊስት አይዲ ታይፕ ሳይደረግለት ስራ መጀመር አይችልም። ምክንያቱም ማሰራት ኢሌጋል ነው። ኦኬ ሁለተኛው ካምፓኒ ካምፓኒ ቀጥሎ ያለው ካምፓኒ አይዲ ካልተሰራለት መቅጠር አንችልም ሲሉ ምን አደረጋችሁ? ወደ መቅጠር አንችልም አላሉም። እንፈልገዋለን ልጁን አኮሞዴሽን ይቀመጥ፣ ልክ ቪዛውን እንደጨረስን ወደ ሳይት እናሰማራዋለን አሉ። በዛ ተስማምተን አብርሃም አኮሞዴሽን ከዚህ ውጪ ነው እያለ ነው እድል ይሰጠው። እዚህ ጋር ከሽቶ ቦታ እንደመጣን ወረቀት እየሰራ ነው ተብሎን ኢጃዛ ቤት ቻርጃ 15 ቀን ተቀመጠ። እዛ ወር ከ5 ቀን ሰርቻለሁ። ኢጃዛ ቤት 15 ቀን ሲቀመጥ ስንት ቀን ሆነ? ወር ከ18 ቀን ሆነ። የት ነው የተቀመጥከው? ኢጃዛ ቤት ስራ እስኪያገኝልክ ኤጀንሲው ወረቀት ይስተካከላል ተብለን ማለት ነው። ቆይ እኮ ይኸውልህ ከሽቶ ቤቱ እንደወጣክ ሌላ ካምፓኒ ኢጃዛ ቤት እሺ፣ ስራ የተገኘልክ መስመቼ ነው? ከዛ ከኢጃዛ ቤት ወረቀት እየተሰራ ኢምፕሎይመንት ያሳየውሽን ቅድም ትኬት ማለት ወረቀት ማለት ነው። ያንን እየተሰራ ነው ተብለን ኢጃዛ ቤት ለ15 ቀን ያክል ተቀመጡ። ከዛ ብድግ አድርገው ፈርኒቸር ስራ ነው ተብል የገባሁት የነ ኮንስትራክሽን ስራ ይሄን አንሰራም ብለን በማግስቱ መልሰው ኢጃዛ ቤት ከኢጃዛ ቤት ወደ ጽዳት ቦታ እንደሄድን ይሄ ከአንድ ወር በላይ ከሆነ ሰራለሁ ወረቀቱን ካልሆነ አልሰራም ብሎ ሲመልሰኝ ነገርኩት። ከአንድ ወር በላይ ከሆነ አልገባኝም። ቢዝቱ ከአንድ ወር በላይ ወረቀቱ ቀን ከሌለው አልሰራም ማለት። ኦኬ እንትኑ ቪዛው ከአንድ ወር በላይ ጊዜ ከሌለው ይቃማ አላሰራለትም ማለት ድርጅቱ የጽዳቱ ካምፓኒ። የጽዳቱ ከዛዛ 7 ቀን ሰራን። በር ላይ ነው ሲወጡ ራሱ ቤት ቆልፈውብን የሚወጡት ማለት ነው። በር ላይ ነው ተኝቼ የምውለው። ሌላም ቤቱ ያለው መንገድ ዳር። እሺ አንድ ወር ነበረው ቪዛ ካልነበረውም አልነበረውም ወይ? ስለዚህ ድርጅቱ አልፈልግም ማለት አልፈልግም ያለበት ቦታ እንዴት መሰለሽ? ሽቶ ቦታ 1 ወር ከ5 ቀን ሰራው። ኢጃዛ ቤት 15 ቀን ተቀመጠ። በስንት ቆይ አንዴ ወንድሜ አብርሃም የመጣከው በስንት ወር ቪዛ ነው? በ2 ወር ቪዛ በ2 ወር ቪዛ ከዛ 35 ቀን ሽቶ ቤት 35 ቀን ምስል 25 ቀን ቀረ። እሺ ከዛ ኢጃዛ ቤት 15 ቀን 15 ቀን ኢጃዛ ቤት። እሺ 10 ቀን ቀረኝ። ወይኔ ቶሎ በልተሳቀ። ከዛ ወደ ጽዳት ቦታ ሄድን።
በ10ኛው ቀን 2 ቀን ቆጠረ። በ9ኛው እዛ እንደተቀመጠ ወረቀት አልሰራም ከአንድ ወር በላይ ካልሆነ አለ ጽዳት ቦታ ወረቀት በዛው እያለቀ ሲሄድ አሳድሱልኝ ሽቶ ቦታ ባለው ብር ብዬ ጠየቅ። አብርሃም 15 ቀን ኢጃዛ ቤት ተቀምጠክ ጽዳቱ ስራ ላይ ስንት ቀን ቆየ? ቀኑን ብቻ ንገረኝ እንዴ። ጽዳት ቦታ የተቀመጠ ኦ ማይ ጋድ እሱ መሀል ላይ ነበር። እሺ ችግር የለውም 2 ቀን 7 ቀን ጽዳት፣ ከዛ 2 ቀን ደግሞ ኮንስትራክሽን። እሺ ከዛ ወደዚህ ወደ ስራው ሊያመጡ ሲሉ ቢሮዎች ወስዱን ያን ሰዓት ወረቀት አለቀ። ከዛ እዚህ ቦታ ላይ ስገባ 2 ቀን ቆጠረብኝ። ውጭ ላይ እዚህ ቦታ ላይ ድርጅት ውስጥ ታልገባ ማለት ነው። ኦኬ ቆይ መጀመሪያ የጽዳቱን ስራ ያጣከው ከ7 ቀን በኋላ ለምን ወዲያውኑ አንፈልግህም አላሉክም? 10 ቀን እየሰራን እያለ አቆዩክና ጽዳቱ ካምፓኒ ለምንድን ነው 7 ቀን አሰርተው ከዛም በኋላ ቪዛክ አንድ ወር ስለሌለው ብለው ያባረሩ? ከመጀመሪያ 10 ቀን ነው ያለው። ለምን ጊዜን ያቃጥሉባል? ለምን ቀጠሉ? ወረቀት ሲጀመር መጨረሻ ላይ ነው። እኛ ምን ፓስፖርት አትቀበሉ ወረቀት ምን ያክላላችሁ ለምን አላላችሁም ብለን ጥያቄ ስናቀርብ ነው እንጂ ፓስፖርት አላችሁ ወረቀት ይይዛችኋል አልተባልንም። ቀጥታ ወደ ስራ ነው ያስገቡን። ፓስፖርታቸው ቦርሳችን ተቀምጦ ማለት ነው። እሺ ከ7 ቀን በኋላ ከጽዳት ካምፓኒው ቀጥታ ወዴት ሄዳችሁ? ቢሮ ሄድን። ከዛ ወደዚህ መጣን። ወደዚህ ወዳለበት ቦታ ቢሮ ማለት አኮሞዴሽን ላለው ብለና እዚህ ላለው ኢንተርቪው ተደርጎ ነው ወደዚህ የምንመጣው። ምንድነው ስሙ አሁን የምትሰራው ስራ? ፋክት ነው ካምፓኒ ፋክት ብለክ ነበር። አዎ ፋክት። እሺ እና እዚህ መጣን። ከዛ ከ2 ቀን ወዲህ ያለውን ጨርሶ ቀራማ የቆጠረው እዚህ ነው። ቀራማ የቆጠረው በዚህ በድርጅት ምክንያት ሳይሆን የጓደኞቼ ይኸው እዚህ ጋርም አሉ። አብረን ገባን። የነሱ ወዲያው አለቀ። 1 ቀን ሳይቆጥርባቸው የኔ ያለቀው ወረቀቱ እዛ ተጀምሯል ተብሎ ስለቀረ ወረቀቱን ቶሎ አላመጡትም። በዛ ምክንያት ነው የቆጠረ የኔ ወረቀት። መጀመሪያ እንትን ኮንስትራክሽኑ ጋር እናንተ ኮንስትራክሽን አንሰራም ፈርኒቸር ተብለን የመጣ ነው ኮንስትራክሽን አንሰራም ብላችሁ የተመለሳችሁበት ቦታ ነው ወረቀታችሁ ይቀርው። ወረቀት የተጀመረው ፈርኒቸር ቦታ ማን ያስገቡበታል? ሌላ ልጅ 2 ልጆች ወስዱ በእኛ ቦታ ማለት ነው። እኛ ወረቀት ተጀመረበት ኖ አንሰራም ብለን ሳይሆን አኮሞዴሽን እንደተቀመጥን ሄድን። 5 ሆነን እንትኑ ጋር ተላክን። ኮንስትራክሽን ስራ ለዚህ ፈርኒቸር ስራ ስንላክ እና የኛ ፓስፖርት የሶስታችን ማጋን ደላሎቹ ጋር ፓስፖርታችን እነዛኞቹ 2ቱ በኪሳቸው ይዘው ነው። እናንተ ኑ ግቡ፣ እናንተኞቹ ፓስፖርት ስለሌላችሁ ተመለሱ ተመለስ። ወደው መለሱን ወደው ኢጃዛ ቤት አስቀመጡ። ከዛ እነዛኞቹ የኛ ወረቀት እዛው እንደተጀመረ እነዛኞችን በዛው ተሰራላቸው። 2 ልጅ ደግሞ እንፈልገው አሉ። ከዛን ወደኛ ደግሞ እንደተቀመጥን ሌላ ሰው ወስደው ጨመሩ። ከዛ የኛ ወረቀት የቀረው የተጀመረው እዛ ነው። እኛን የወሰዱን ኮንስትራክሽን ቦታ ነው። ወረቀት የተጀመረው ሌላ ጋር፣ እኛን የወሰዱን ስራ ቦታ ሌላ ጋር። አብርሃም አንተ እዚህ ፈርኒቸር ቦታ አልሰራም ብለህ አልወጣህም? በጭራሽ። የወሰዳችሁን ኮንስትራክሽን ስራ አብርሃም ወረቀት የተጀመረበት ቦታ ወረቀት የተጀመረው ሌላ ጋር ፈርኒቸር ለምን የተላካችሁን ኮንስትራክሽን ለምን ፈርኒቸር ቦታ ነው ወረቀት የተጀመረው? ፈርኒቸር ተብለን ግን የወሰዱን ኮንስትራክሽን ቦታ ነው። ምክንያቱም እነሱ ኮንስትራክሽን የሚሉት በር ምናምን ገጠማ ነው። ቢልዲንግ ላይ ሲሆን ኮንስትራክሽን ነው ብለው አሰቡ። ኦኬ ኮንስትራክሽን ነው። ኮንስትራክሽን ነው። ለምን ተዋሻለሽ? ኖ አይደለም፣ ኮንስትራክሽን አይደለም፣ ኮንስትራክሽን ነው። ኧረ ፈጣሪ አህመድ ማን አብርሃም ኮንስትራክሽን አይደለም ወረቀት። እንደውም ደግሞ ቮይስ ካለኝ ምን አልከኝ መሰለክ? ሌላ ቦታ ስራ ፈልገሽ አስገብኝ፣ ይሄን ስራ እኔ አልፈልገውም ያልከኝ ቮይስም አለ ብለኸኛል። ቪዛ ተጀምሯል አብርሃም ሲስተም ላይ አይቻው። ቆይ አዳምጠኝ፣ እሰማሃለሁ። ችግር የለም። ተራክ ደግሞ አዳምጣት። አዳምጥ። ምክንያቱም ያልተረዳኸውን ለመረዳት ነው። እኔም አሁን እዚህ ጋር የመጣሁት አንተ 3ኛ ሰው ስለምትፈልግ ነው ለመረዳት እንጂ እኔ ጊዜ ተርፎኝ አይደለም። ስለዚህ አዳምጥ፣ እሰማሃለሁ፣ እረዳሃለሁ። መረዳት ካለብኝ የኔ ስህተት ከሆነ እረዳለሁ። አብርሃም ቪዛ እዚህ ካምፓኒ ተጀምሯል፣ ተቀመጥና ጠብቅ። ያለው አኮሞዴሽን ነው፣ ችግር የለውም ስልህ ሌሎች ጓደኞቹ ሄዱ፣ ከዛ ወጡ። ከዛ እኔ አልፈልግም፣ በቃ ሌላ ስራ አስገብኝ፣ አልፈልግም እዚህ ስራ ብለህ ወጣ። ብለኛል። ያኔ ቪዛ ከተጀመረው ተጀምሯል። ቪዛ ከዛስ አንተ ብለህ ሌላ ቦታ ስትሄድ 2 ቀን ብቻ ቀረክ። ቪዛ 2 ቀን ብቻ ቀረው። እዚህ አሁን አዲሱ ስራ አሁን የገባበት አሁን ያለህበት አሁን ወረቀት የተቀየረበት ቦታ 2 ቀን ቀረ ስትገባ እዛ ቦታ። ከዛ በኋላ እነዚህ ሰዎች ካንስሌሽኑን አምጡ አሉ። ወረቀቱን አቆዩት ያልከው አንተ ደግሞ ወረቀቱን ቶሎ አላመጡትም። ወረቀቱን አቆዩብን እስካሁን ላልከው ምላሽ ቪዛ መጀመሪያ የሰራልክ ሰውዬ ኦልሬዲ ሀጅ ሄደ።
ለአንድ ወር ምንም አማራጭ የለም ከመጠበቅ ውጭ። ይሄ ያንተም ስህተት አለበት። አዎ ጥፋተኛ ነኝ ደግሞ ብለህ ቮይስ ላክልኝ። በቃ አጥፍቻለሁ፣ በቃ አሁን ደግሞ እርጅኝ ስትል ኦኬ፣ እንደምንም ተሟምተን ካምፓኒው ያለብህን ዕዳ ከፍሎ ከደሞዝ እንዲቆረጥ አደረግን። መልሼም ደግሞ ኦን ቶፕ ኦፍ ዳት እኔ ምን አልኩ? በቃ እኔ 1000 ብር ሰፖርት አደርግሃለሁ አብርሃም፣ ጠንክረህ ስራ፣ ኢትዮጵያ መመለስ ምንም ጥቅም የለውም ብያለሁ አላልኩ? አሁን እዚህ ቦታ ላይ የመጣኸው ከሁለት ቀን በፊት ግሩፕ አሰሩና አውሩኝ፣ አነሳለሁ ኤኒ ታይም ሲደውሉልኝ 1000 ብር 1500 አንቺ እርጁ። ይሄ ምንድነው? ላይክ ኮማንዴሽን ቲንክ ነው። ገብቶሻል? ስቲል ነው የራሱ ጥፋትም አለበት። ኦኬ ደግሞ ሰው ልጅ ይቅርታ ከጠየቀ ይቅርታ ነው፣ ምንም ማድረግ አትችይም። አውቆ ደግሞ የራሱ ላይ ችግር እንደሚያመጣ ቢያቅ ይሄ ልጅ አያጠፋ። ስለዚህ ስላላወቀ አጠፋ። ሶሉሽን እየፈጠርኩ ዛሬ ላይ ደርሰናል። ኦል ኦፍ ሰደን እንግዲህ ስለተስማሙ ነው እኔም ሰዎቹን ያስከፈልኩት። ኦል ኦፍ ሰደን ግን ከሁለት ቀን በፊት ደውለው ኖ አንቺ 1500 እርጁ እህትየው፣ ካልሆነ ግን እኔ ወደምሄድበት ሄዳለሁ ስትል አሁን ደግሞ እሱ ሲገምጡ 3000 ብር ትርዳ ወይ ፕሮፋይሉ አለ የነበረው በየቦታው ማለት ነው። አይዲው ጀርባ ላይ የሚጻፈው ስፖንሰር ታውቃላችሁ? አንድ ሰው አይዲ ሲሰራለት ጀርባው ላይ የሚጻፈው የካምፓኒው ባለቤት አንድ ካምፓኒ ናቸው ወይ እስክንድርና አብርሃም ነው? እኔ ጥያቄ ቪዛው ላይ የተጻፈው አሳየኝ፣ የእስክንድርን አሳየኝ። አዎ እኔም አንደርስታንድ እንዳደርግ አሳየኝ። የእስክንድር ምን ካምፓኒ ነው? የእስክንድርን አሳየኝ፣ ማሳየት ከቻልክ። አሁን እኮ ያለነው ፓክት ነው። የእሱ ተሰርቷል፣ የኔ አልተሰራም። የእሱ ያለ ቢዛ እኔና እስክንድር የገባ ነው የመጣ ነው። ቶፊክ ተቀበለ እኮ በብዙ መንገድ ሊስተካከል ይችላል። ስለዚህ የእስክንድርን ጀርባ የስፖንሰር ካላችሁ ምክንያታችሁ ይገኛል ሊሆን ይችላል። አይደለም ሀቡ፣ ይኸውልሽ ሀቡ እንደዚህ ነው። ሰውዬ ሀጅ ሄደ ካንስሌሽን ሳይሰጥ አይደል? ሀጅ ሄደ ላንድ። ይኸውልሽ ሀቡ እንደዚህ ነው። የኔና እስክንድር አንድ ቦታ ላይ ገባን፣ አንድ ቦታ ላይ ወጣን፣ ደግሞ ድጋሚ አንድ ቦታ ገባን። የእነሱ ወረቀት በአንድ ተጀመረ። የእነሱ ወረቀት በአንድ ተጀምሮ እኮ በአንድ ሲጀመር የተጀመረላችሁ አንድ ላይ ፓስፖርታችሁ መወሰዱ፣ አንድ ቦታ መሄዳችሁ፣ አንድ ቦታ ማደራችሁ፣ በአንድ ነው የተጻፈው ካምፓኒ ስም ቪዛው ላይ። እሱን አንብባችሁታል ሁለታችሁም? በአንድ ነው። ቀኑንም የተከነሰለበትም ቀን ብለው ቀኑን በአንድ ነው። ወረቀት የተላከልን በአንድ ነው። ግን የእሱ ተስተካክሏል፣ የኔ አልተስተካከለም። ስፖንሰር ኔም አንድ ነው። ስፖንሰር ኔም አንድ አይነት ነው። እኔ ራሱ ልዩን ጠርቼ ማቅረብ እችላለሁ እዚህ ቦታ ላይ። አቅርበው። አይዲው ብቻ አሳየኝ። እኔ ከጀርባ የእስክንድርን ከፊትና ከጀርባ አይዲ የተሰራው እዚህ ነው። ካንስሌሽን ሌላ ቦታ ነው። እስቲ አሳየኝ። እንዴት ብዬ ነው? ከተለያየ ካምፓኒ ጋር አግሪመንት ሊኖረው ይችላል። አንድ ኤጀንሲ ለምሳሌ እኔንም ጓደኛዬንም አንድ ኤጀንሲ ቢያመጣንና የተለያየ ካምፓኒ ቢያስገባን የኔ የሚሰራው በዚህኛው ካምፓኒ ነው፣ የሷ በዛኛው ካምፓኒ ነው። ግን ያመጣን አንድ ኤጀንሲ ነው። ከኢትዮጵያ በአንድ አየር ነው የምንመጣው። በአንድ አየር መተን አንድ ኤጀንሲ ተቀብሎን አንድ አኮሞዴሽን አርፈን ግን የተለያየ ካምፓኒ ልንቀጠር እንችላለን። አይዲያችን በተለያየ ካምፓኒ ሊሰራ ይችላል። እኔ እያልኩ ያለሁት ከቪዛው ላይ ወይም አይዲው ጀርባ ላይ ያለው ስፖንሰር አንድ ነው ወይ? አንድ ከሆነ ተሳፍሯል ከተባለ አንድ ሰው ነው ተካፍሎ፣ ግማሽ ሰውነቱ ይመራት ተቀምጦ ግማሽ ሰውነቱ ሀጅ ሊሄድ አይችልም። ቀኑም አንድ ቀን የተከነሰለበት ቀን መሆን ይችላል። የስፖንሰር ኔም አይደለም ሀቡ፣ አንድ ቦታ ላይ ነው። ወረቀታችን ራሱ አንድ ነው። እሺ ማን ነው አለ አብሮክ? እስክንድር ያሳየን አይዲውን ይስጥና ለኔም አይዱ ሳይሆን ወረቀት። አብርሃም አንተ አንድ ነገር መረዳት አለብህ። እኔ በእውነት አምናለሁ። ገብቷል? አሳየኝና መረዳት ያለብኝ ነገር መረዳት። ይሄንን ፓርት እንለፈው። እሱ ስላልተረዳው ነው አልገባውም። እሺ ሃይባ ግን እኔ አሁን እያልኩ ያለሁት አብርሃም ሽቶ ቤት ከሰራ በኋላ ሽቶ ቤቱ እኛ ስፖንሰር አንሆንም ሲል የአብርሃም ችግር አይደለም። እኔ እያልኩ ያለሁት የሱ ችግር አይደለም። አንቺ ነሽ ኃላፊነቱን መውሰድና ቀራማውን በእናንተ ምክንያት በኤጀንሲያችሁ ምክንያት ስለሆነ ቀራማ የገባው ይሄ ልጅ ኤጀንሲው ነው ኃላፊነት ወስዶ ቀራማውን ሊከፍልለት የሚገባው። ምክንያቱም እሱ ተነግሮት የመጣው አግሪመንት አድርጎ ከእናንተ ጋር ዲል አድርጎ ወደ ኢማራት የመጣው እናንተ ኢቃማ አሰርታችሁ እሱን አይመለከትም። ካምፓኒ የማግኘት እናንተ ፋንታ ነው። ኢቃማ የሚያሰራ ካምፓኒ የማግኘት እናንተ ፋንታ ነው። አገኛችሁለት፣ ገባ። ካምፓኒው ሀሳቡን ቀየረ። ይሄ አይደለም ቀየርንለት እኮ ካምፓኒ ሀቡ ሁለተኛው ካምፓኒ ተቀየረለት፣ ጀመረለት። ቪዛ የተጀመረበት ቦታ ነው ጥሎ የወጣው። ፈርኒቸር ካምፓኒ ግን
ፈርኒቸር ተብሎ ግን የተወሰደው የት ነው? ኮንስትራክሽን ግንብ ኮንስትራክሽን አይደለም። ኮንስትራክሽን አይደለም። ስራ እስኪጀምር ነው እሱ ራሱ ጽዳት የሰራው። ኮንስትራክሽን ነው። ኮንስትራክሽን አይደለም አብራን። እኔ ይሄን ጠይቄው እኔ ያለኝ መረጃ ገብተን ያየንበት ብርሃን አንቺ ያለሽው ቤትሽ ስራ ያስገባን ቶፊክ እስኪ ይሄን እንኳን የዚህ ለውጥ እንኳን የዚህ ሁኔታ እስኪ ንገሪ። ለኔ ደግሞ ያልከኝ ቮይስ ምንድነው? እዚህ ቦታ መስራት አልፈልግም፣ ሌላ ስራ ፈልግ። የፎቁን ፎቶ አንስቼ አላኩልሽም። እኔ ስልኬ ከዛኛው ጋር ወድቆ ተበላሽቶብን ኮንስትራክሽን ቦታ አንስቼ አላኩልሽም። ምን እንደሚሰራ አላኩልሽም። ለኔ ያልከኝ ነገር እኮ እዚህ ላይ ልታስረጃ አትሞክሪ። እኔ ያልኩሽን ለብሰልካልኛል። ኮፍያ አድርገህ ቢጫ ሸሚዝ አድርገህ ቤቱን አላሳየሽም። ኮንስትራክሽን ቦታ አላሳየሽም። ግን እኔ ያልኩህ ምንድነው በር መግጠም ነው። ያ በሌላ ቀን እዛ ቦታ ይመጣል። በር መግጠም ነው። ይሄንን ክሊር አድርጌ ነግሬሃለሁ። ይሄ ነገር ደግሞ ሚስ አንደርስታንዲንግ ሲፈጠር ወዲያው ለኔ ነው ማሳወቅ ያለብህ እንጂ አንተ ይሄን ስራ አልሰራም ብለህ ወጥተህ መሄድ አይደለም። ወጥተህ ስትሄድ ምን ተፈጠረ? ከዛ በኋላ ደግሞ ለአንተ ስራ ለማግኘት ታይም ይፈልጋል። ታይም ወስዶ ደግሞ በስተመጨረሻ ስቲል ቪዛክ ደግሞ 2 ቀን ቀሪ ቫሊድ ነበር። ስራ አስገባንክ። ስራ ስናስገባ ከዛ አልፈልግም ብለህ የወጣኸው ካምፓኒ ካንስሌሽን ቶሎ አልሰጠን። ካንስሌሽን ይኸውልሽ ብራኒ ወረቀት የተጀመረ ሌላ ጋር የገባበት ሌላ ጋር ካንስሌሽን እኔ ኮንስትራክሽን የገባበት ስራ ላይ የት ነው የተጀመረው? ምን አይነት ወረቀት ነው የተጀመረው? ቪዛ እንኳን አንጡ ያለን ያን ሰዓት አይደል እንደዛ ቦታ የተገባም ማለት እንዴ? ለምን እዚህ ሁላ ሰው ካምፓኒ ነው የገባው? እሺ ቆይ እኔ ነኝ ጥፋተኛ ይቅርታ ያለበትን ኦሬዲ እሱ ኢቃማው እንደተጀመረ ያው ይሄንን እኔ ይቅርታ ያልኩበት እኔ ባትልቆም እኔ እዚሁ ላይ ደግሜ ነግረዋል። ይቅርታ የጠየቅኩበት ለመዘ ኮንስትራክሽን ስራ እየሰራህ አጠብቅም ነበር አለችኝ። አዎ አልፈርምም ብዬ በዚህ ጥፋቴ ነው ይቅርታ ብያታለሁ። ምክንያቱም ፈርም ብለውኝ አልፈርምም ስላልኩ ነው ይቅርታ የጠየቅኩት። አሁን እዚህ ጋር አንተ ስታጠፋ ኃላፊነቱን ትወስዳለህ ማለት ነው። ገባህ? እኔ አጥፍቻለሁ በቃ እኔ ነኝ ወረቀቴን ያበላሸሁት ስትል ኃላፊነት እየወሰድክ ነው። አንተ ተነጋግረህ ከኢትዮጵያ የመጣከው አቡ ግን እኮ እዛ አይደለም የተጀመረለት። እነሱ የተጀመረለት ቦታ ጠንቶባቸው ነበር። ወረቀት የተጀመረ ሌላ ቦታ ነው እኮ። ለምን ጥፋተኛ ነኝ ብለህ ይቅርታ ትጠይቃለህ ታዲያ? ካላመንክበት ጥፋተኛ ካልሆንክ ለምን እኔ ፈለክበት መድረስ ይችላል። አትገባም ዝም ብለህ አትሰራም ነበር አለችኝ እኮ። ታዲያ እንደዛ ከሆነ እኔ ተነጋግሬ የመጣሁት ከኢትዮጵያ ፈርኒቸር ቤት ነው። እዚህ ጋር ስመጣ የገጠመኝ ኮንስትራክሽን ነው። እኔ ደግሞ ኮንስትራክሽን መስራት አልፈልግም ብሎ ነው የወጣው አይደለ? ቃል የተገባለትን ነገር ስላላገኘ ነው አይደለ? አይደለም ልጆች ስለወጡ ነው የወጣው። ብርሃን ማን የወጣ ያን ሰዓት ንገሪኝ እስኪ። ዋቴቨር አብርሃም አሁን የለ ካም ቱ ሶሉሽን ምንም አብርሃም እንስማው ፕሊዝ። እኛ ማን ተከታተላለን? አንቺ ግን ቼክ አድርጊ እሺ።